ችግራችን ወንዶቹ አይደሉም። ችግራችን ፌሚኒዝም ነው። ዛሬም እደግመዋለሁ። ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው። ለሴቶች መደፈር፣ ለሴቶች መጠቃት፣ ለሴቶች ኤክስፕሎይት መደረግ፣ ለሴቶች መጎሳቆል፣ ለህፃናት መደፈር፣ ለህፃናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው። በመጀመሪያ ደረጃ ፌሚኒዝም ነው። ለምን ብላችሁ የምትጠይቁኝ ከሆነ በመጀመሪያ ደረጃ ፌሚኒዝም የሚጠላው ምንድነው? ስትራክቸር። ፌሚኒዝም የሚጠላው ምንድነው? ኦርደር። ፌሚኒዝም የሚጠላው ምንድነው? አባወራዊ ስርዓት፣ ፕሮቴክሽን። ፌሚኒዝም የጠላው መጀመሪያ ምንድነው? ኒኩሌር ፋሚሊ። ኒኩሌር ፋሚሊ እናት፣ አባት፣ ልጆች። አባት ስራ የሚውልበት፣ እናት ልጆቿን ኬር የምታረግበት። ይሄን ኒኩሌር ፋሚሊ ስለጠሉትና ሚኒ ካፒታሊስት ነው ብለው ስላሰቡ ቤተሰብን ለማፍረስ ተነሱ። ቤተሰብን ለማፍረስ ሲነሱ መጀመሪያ የጀመሩት ምስኪን ከሆነችው ለሐሳባቸው ከምትታለለው ከሴቷ ነው የጀመሩት። ቤት ውስጥ ሆነሽ ኤክስፕሎይት ተደርገሻል እኮ ወጥተሽ መስራት አለብሽ አሏት። ወጥተሽ ስትሰሪ ደግሞ አታስቢ፣ ልጆችሽን ገቨርንመንት መንግስት ይዛቸዋል፣ ዴኬር ይዛቸዋል ብለው ለኤክስፕሎይቴሽን ለአቢዩዝ ልጆቿን አሳልፋ ጥላ እንድትወጣ እናትን ኮንቪንስ አደረጓት። እናት አይኖቿን ያነሳችባቸው ልጆች ከመጠቃት ወደ ኋላ አይሉ። እናት መጀመሪያ ፕሮቴክት ያላረጋቻቸው ከሷ ያለፈውን ፕሮቴክሽን ለአባት ያላሳለፈችለት ቤተሰብ ውስጥ ያሉ ልጆች ናቸው ለጥቃት እየተዳረጉ ያሉት። ልጆቻቸውን በደንብ የጠበቁትማ አይኖቻቸው ልጆቻቸው ላይ የጣሉት ቤተሰቦችማ ይሄው እስከዛሬ በሰላም እየኖሩ ነው ያሉት። ለሴቶች ጥቃት፣ ለህፃናት ጥቃት፣ ለሴቶች መጎዳት፣ ኤክስፕሎይት መደረግ ተቀዳሚ ቦታ የሚይዘው አሁንም ቢሆን ፌሚኒዝም ነው። ፌሚኒዝም ነው። ዛሬም ወደፊትም ፌሚኒዝምን እስካልተቃወምን ድረስ ዛሬም ነገም ፌሚኒዝምን እስካልተቃወምን ድረስና ከምድራችን ላይ ዘወር ካላልነው በስተቀር ምስኪን ኤክስፕሎይት የተደረጉትን የሞቱትን የተገደሉትን ሰዎች ወደፊት በማምጣት አሁንም በነሱ ቁስልና በነሱ እንባ አይዲዮሎጂያቸውን መዝራታቸው የማይቀር ነው። ችግራችን ወንዶቹ አይደሉም። ችግራችን ፌሚኒዝም ነው።